ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም እና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ማክሰኞ ሚያዝያ 20 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ህወሓት የፕሪቶሪያው ስምምነት መፍረሱን ገለጸ። የህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የፕሪቶሪያው የሰላም ስምምነት በብልጽግና መንግስት በኩል ሙሉ በሙሉ መፍረሱን በማሳወቅ በትግራይ ህዝብ ላይ የተጋረጠውን የህልውና አደጋ ለመመከት የተንጠለጠለው የትግራይ መንግስት ምክር ቤት በአስቸኳይ ወደ ስራ እንዲመለስ ጥሪ አቅርበዋል። ድርጅቱ ጥያቄያችን የህዝብ ህልውና ጥያቄ ነው በሚል ርዕስ ባወጣው በዚሁ መግለጫው በቅርቡ ሂውማን ራይትስ ዎች በምዕራብ ትግራይ ያለውን የሰብአዊ መብት ረገጣ አስመልክቶ ያወጣውን ሪፖርት አድንቆ በሪፖርቱ የተጠቀሱት በደሎች በትግራይ ህዝብ ላይ እየተፈጸሙ ካሉ መጠነ ሰፊ የዘር ማጥፋት ተግባር ጥቂት መሆናቸውን ገልጸዋል። የፕሪቶሪያው ስምምነት ከተፈረመ ረዥም ጊዜ ቢቆጠርም አሁንም በትግራይ ህዝብ ላይ ግድያ፣ ስቃይና መፈናቀል እንደቀጠለ የጠቀሰው ህወሓት የትግራይ መሬትና ቤቶች ለውጭ ሰፋሪዎች እየተሰጡ መሆኑንና ህዝቡ በገዛ መሬቱ ላይ እንዳይንቀሳቀስ ታግዶ በከፋ ችግር ውስጥ እንደሚገኝም ከሰዋል። ድርጅቱ አክሎም የብልጽግና መንግስት የፕሪቶሪያውን ስምምነት ትግራይን ዳግም ለመውረርና ግዛቷን ለመቆራረስ እንደ መሳሪያ እየተጠቀመበት ነው ሲል ወንጅለዋል። በትግራይ ላይ የተጣለው የኢኮኖሚ ከበባና እገዳ አለመነሳቱ፣ የመንግስት ሰራተኞች ደሞዝ መከልከላቸው፣ መሰረታዊ ሸቀጦችና ነዳጅ ወደ ክልሉ እንዳይገቡ መደረጉ እንዲሁም ባንኮች ያለ ጥሬ ገንዘብ እንዲቀሩ ተደርጎ ህዝቡ በቆጠበው እንዳይጠቀም መደረጉ ስምምነቱን በግልጽ የሚጥሱ ተግባራት መሆናቸውን በመግለጫው ተብራርተዋል። በመሆኑም የፕሪቶሪያውን ስምምነት መፍረሱን ተከትሎ ህዝቡ በዝምታ ለሚፈጸምበት ጥፋት እጅ አይሰጥም ያለው ህወሓት በቅርቡ ማዕከላዊ ኮሚቴው ያሳለፈውን ውሳኔ ህዝቡ በከፍተኛ የትግል ወኔ እየደገፈው መሆኑን አመላክተዋል። በመጨረሻም የተንጠለጠለው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ የተላለፈው ውሳኔ የህዝብን ስልጣን ወደ ባለቤቱ የሚመልስ ህልውናን ለማረጋገጥ የሚደረገውን ትግል በላቀ ሁኔታ የሚመራና የትግራይን ህዝብ ራስን የማስተዳደር መብት የሚያረጋግጥ መሆኑን መግለጫው አጽንኦት ሰጥተዋል። ህወሓት የትግራይ ህዝብ የከፈለለትን መስዋዕትነትና ራስን የማስተዳደር መብት ለማስከበር በሚያደርገው ትግል መሪነቱን እንደሚወጣና የህዝብን አደራ ለመወጣት ቁርጠኛ መሆኑን በማረጋገጥ ህዝባዊ መንግስታችን ለትግላችን በሚል መሪ ቃል መግለጫውን ደምድሟል። በአማራ ክልል የቀጠለው የህልውና ትግልና ወቅታዊ ክስተቶች። በአሁኑ ወቅት በአማራ ክልል የተለያዩ ዞኖች በመንግስት የጸጥታ ኃይሎችና በፋኖ መካከል ያለው ፍጥጫ መቀጠሉን ተከትሎ በርካታ የአገዛዙ ሰራዊት አባላት እየከዱ ሲሆን ከፍተኛ ውጊያዎችና ህዝባዊ የውይይት መድረኮች እየተከናወኑ እንደሚገኙ የወጡ መረጃዎች ያመለክታሉ። ከዚህ ቀደም በአድማ መከላከል ፖሊስ ስር በ26ኛ ሻለቃ ውስጥ ሲያገለግል የነበረ የሰራዊት አባል ህዝቤን መክዳት ይበቃኛል በማለት በአፋብን ሚኒሊክ እዝ 104ኛ ኮር የ25ኛ ክፍለ ጦርን ከሙሉ ትጥቁ ጋር ተቀላቅለዋል። የክፍለ ጦሩ አመራሮች ለአባሉ አቀባበል ያደረጉለት ሲሆን ተቀላቃዩ ባስተላለፈው መልእክት በብልጽግና ሰራዊት ውስጥ ያለው ሞራል ዝቅተኛ መሆኑንና ብዙዎች ለመልቀቅ ቢፈልጉም በክትትልና በቅጣት ስጋት ውስጥ እንዳሉ ገልጸዋል። ፋኖም በበኩሉ ሌሎች የሰራዊት አባላት ወደ ወንድሞቻቸው እንዲቀላቀሉና ለሰው ልጆች ክብር የሚቆም ስርዓት ለመገንባት በጋራ እንዲቆሙ ጥሪ አቅርበዋል። በሌላ በኩል በደቡብ ወሎ ተንታ ግንባር ላለፉት ቀናት ሲካሄድ የቆየው ውጊያ በፋኖ የበላይነት መጠናቀቁ ተሰምተዋል። ከመከላከያ 6 ሬጅመንት፣ ከአድማ ብተና 2 ሬጅመንት እንዲሁም በርካታ ሚሊሻዎች የተሳተፉበትና በድሮን የታገዘው ወረራ በአጅባር በተንታና በመቅደላ አቅጣጫዎች ተከፍቶ የነበረ ቢሆንም የፋኖ ኃይሎች ዘመናዊ የውጊያ ሳይንስንና ከአማራዊ ብልሃት ጋር በማቀናጀት በወሰዱት የመከላከልና የመልሶ ማጥቃት እርምጃ የጠላትን ኃይል ማሽመድመዳቸውን ገልጸዋል። በዚህ ውጊያ መንግስት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበትና ፋኖ ቀጠናውን መቆጣጠሩን ተገልጸዋል። በተያያዘ ዜና በሸዋ ጠቅላይ እዝ አሳምነው እዝ ቁጥጥር ስር በሚገኙ አካባቢዎች በተለይም በማጀቴ ከተማ ሰፊ ህዝባዊ የውይይት መድረክ ተካሂደዋል። ፖለቲካ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል በሚል መሪ ቃል በተካሄደው በዚሁ መድረክ ላይ የአካባቢው ገበሬዎች፣ ነጋዴዎችና የአገር ሽማግሌዎች ተገኝተዋል። በውይይቱ ወቅት የፋኖን ተጋድሎ የሚደግፉ ነጥቦች የተነሱ ሲሆን ህዝቡ በድሮንና በከባድ መሳሪያ እየደረሰበት ያለውን ጥቃት በማውገዝ ለትግሉ ያለውን ድጋፍ
አረጋግጠዋል። በመጨረሻም ተሳታፊዎቹ በቀጣይ ሊካሄድ ስለታሰበው ሀገራዊ ምርጫ ያላቸውን ጠንካራ ተቃውሞ ገልጸዋል። የአማራ ሕዝብ በሰማይ ድሮን፣ በመሬት መድፍና በምርጫ ካርድ አብሮ ሊሄድ አይችልም ያሉት ነዋሪዎቹ መሰረታዊ የጸጥታና የነጻነት ጥያቄዎች ሳይመለሱ ምርጫ ማካሄድ ዳግም የ5 ዓመት የሞት ድግስ እንደ መጥራት ነው ብለዋል። መድረኩ ሕዝቡ ለቀጣይ የትግል ጥሪዎች ዝግጁ መሆኑን በማረጋገጥና ለእዙ ያለውን ቁርጠኝነት በመግለጽ ተጠናቀዋል። ይህ በእንዲህ እንዳለ ከ270 በላይ የአማራ ተወላጆች በማንነታቸው ታፍነው ከፍተኛ ግፍ እየተፈጸመባቸው መሆኑ ተገለጸ። በኢትዮጵያ በተለያዩ ማረሚያ ቤቶች የሚገኙ ከ270 በላይ የአማራ ተወላጆች በማንነታቸው ብቻ ተለይተው ታፍነውና የፍትህ ያለህ በማለት ላይ እንደሚገኙ ተሰምተዋል። የአብይ አህመድ አስተዳደር በአማራ ህዝብ ላይ የከፈተውን ሁለንተናዊ ጦርነት ተከትሎም እየተጀመረው ይህ እስር የፖለቲካና የህሊና እስረኞችን ኢላማ ያደረገ ሲሆን በቅሊንጦ፣ በአባ ሳሙኤል፣ በቃሊቲና በዝዋይ ማረሚያ ቤቶች የሚገኙ ታሳሪዎች አሁንም በጨለማ ክፍል ውስጥ ለከፋ መከራ ተዳርገው እንደሚገኙ መረጃዎች ወጥተዋል። አገዛዙ የምርጫ ድራማ ለመተወን እየተዘጋጀ ባለበት በዚህ ወቅት የአማራ ምሁራንን፣ ጋዜጠኞችንና የፖለቲካ አመራሮችን በማዳከም ስልት ውስጥ ኢላማ በማድረግ ላይ እንደሚገኝ የታሳሪዎቹ ስብጥር ያሳያል። የእስረኞቹ ዝርዝር እንደሚያሳየው የታሰሩት ግለሰቦች የህብረተሰቡ የጀርባ አጥንት የሆኑ የሙያ ዘርፎችን ያቀፉ ናቸው። ከእነዚህም መካከል 16 የሚሆኑ ዶክተሮችና ረዳት ፕሮፌሰሮች፣ ዶክተር ወንድወሰን አሰፋም፣ ረዳት ፕሮፌሰር ዳኜ አበበና ዶክተር ጫኔ ከበደ የሚገኙበት 8 ጋዜጠኞችና ደራሲያን ዳዊት በጋሻው፣ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ታዲዮስ ታንቱ የሚገኙበት እንዲሁም እነ ክርስቲያን ታደለና ዮሐንስ ቧያሉን ጨምሮ 5 ከፍተኛ የፖለቲካ አመራሮች ይገኙበታል። በተጨማሪም 7 የሃይማኖት አባቶችና ጠበቆች እንዲሁም 4 ከፍተኛ መኮንኖችና ኢንስፔክተሮች በእስር ላይ ይገኛሉ። እስረኞቹ በተለያዩ የማጎሪያ ስፍራዎች ተከፋፍለው የሚገኙ ሲሆን አሃዙም በቅሊንጦ ማረሚያ ቤት 154፣ በአባ ሳሙኤል ከፍተኛ ጥበቃ 98፣ በቃሊቲ ሴቶች ማረሚያ ቤት 9 መሰረታዊ መብታቸው ተገፈው የሚገኙ፣ በዝዋይ ማረሚያ ቤት 9 እንዲሁም ከኢቢኤስ ጉዳይ ጋር በተያያዘ በሽብር የተከሰሱ 9 ዜጎችን ያጠቃልላል። አገዛዙ የዘገየ ፍትህ እንዳልተሰጠ ይቆጠራል በሚል መርህ ሆን ብሎ የፍርድ ሂደቱን በማጓተት እስረኞችን ለከፍተኛ ስነልቦናዊና አካላዊ ጉዳት እየዳረገ ይገኛል። የኢትዮጵያ ሕዝብና የዓለም አቀፍ ሰብአዊ መብት ተሟጋቾች ለእነዚህ ድምፅ አልባ ለተደረጉ ዜጎች ድምፅ እንዲሆንና ያለ አግባብ የታሰሩ ዜጎች በአስቸኳይ እንዲፈቱ ጥሪ ቀርበዋል። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ19 ሰዎች ሕይወት ማለፉን የዞኑ ፖሊስ ለቢቢሲ ተናግረዋል። የጭነት ተሽከርካሪው ከደቡብ ጎንደር ዞን እብናት ከተማ ተነስቶ ወደ ሰቆጣ በመጓዝ ላይ ሳለ ደሃና ወረዳ ነጋሴ በተባለ አካባቢ ላይ መገልበጡን የዋግ ኽምራ ዞን የመንገድ ትራፊክ ዋና ኃላፊ የሆኑት ምክትል ኮማንደር መላኩ አሻግሬ ለቢቢሲ ተናግረዋል። አደጋው የደረሰው እሁድ ሚያዝያ 18 ቀን 2018 ዓ.ም ሲሆን ኃላፊው እንዳሉት ከሚገባው በላይ ጭነት በመጫኑ ተገልብጦም የ19 ሰዎች ሕይወት ሲያልፍ 61 ሰዎች ጉዳት ደርሶባቸዋል ብለዋል። አይሱዙ 60 ኩንታል እህል ጭኖ የነበረ መሆኑን የተናገሩት ምክትል ኮማንደሩ ከላይ ደግሞ 80 ሰዎችን ደርቦ ስለማሳፈሩ መረጃ እንዳላቸው ተናግረዋል። ሕይወታቸው ካለፉት መካከል ሕፃናትና እናቶች እንደሚገኙበት የተናገሩት ምክትል ኮማንደሩ በአደጋው የተጎዱትና የሞቱት የአንድ አካባቢ ሰዎች መሆናቸውን ጨምረው ገልጸዋል። ፖሊስ አደጋው ያጋጠማቸው የጻግቢጂ ነዋሪዎች መሆናቸው ተናግረው ለስራ በብዛት ወደ እብናት እንደሚጓዙ ጠቅሰዋል። ከትላንት በስቲያ እሁድ ብቻ ወደ አንድ አካባቢ የሸኘነው አስክሬን 17 ነው ያሉት ኃላፊው ከሟቾቹ መካከል የአንድ ቤተሰብ አባላት እንደሚገኙበትም ተናግረዋል። 3-4 ልጅ የያዛለን እንዲሁም እስከ 5-6 ቤተሰብ ይዘው የሚንቀሳቀሱ ናቸው ሲሉ አብዛኞቹ ሟቾች የአንድ ቤተሰብ አባላትና የአንድ አካባቢ ነዋሪዎች ሊሆኑ ይችላሉ ብለዋል ኃላፊው። በአርሲ ዞን ሮቤ ዲዳአ ወረዳ የ3 ወጣቶች ግድያ በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሰዋል። በኦሮሚያ ክልል አርሲ ዞን ሮቤ ዲዳአ ወረዳ እንዳቶ ወልታ ኢዩቦ በተሰኘ ቀበሌ ውስጥ ሚያዝያ 14 ቀን 2018 ዓ.ም የተፈጸሙ የ3 ወጣቶች ግድያ በአካባቢው ላይ ከፍተኛ ድንጋጤና ሐዘን ፈጥረዋል። አብዱልፈታህ ባፍሙድ ከዱ፣ ሁበይ ባፍሙድ መሐመድና አብዱል ሐኪም አዳም አብዱ የተባሉት እነዚህ ወጣቶች በመንግስት የጸጥታ ኃይሎች በጅምላ መገደላቸውን የአካባቢው ምንጮችና የሟች ቤተሰቦች ገልጸዋል። እንደ ምንጮቹ መረጃ ወጣቶቹ የተገደሉት ከሸኔ ጋር ግንኙነት አላቸው በሚል ክስ ቢሆንም ቤተሰቦቻቸው ግን ልጆቻቸው በሰላማዊ የዕለት ተዕለት ስራ ላይ እየተሰማሩና ከማንኛውም የፖለቲካ ሆነ የታጠቀ እንቅስቃሴ ነጻ የሆኑ ንጹሐን ዜጎች
መሆናቸውን ይናገራሉ። ይህ ድርጊት በኦሮሚያ ክልል የተለያዩ አካባቢዎች በተደጋጋሚ የሚስተዋለው የታጠቁ ቡድኖችን ለመደምሰስ በሚል ሰላማዊ ዜጎች ሰለባ የሚሆኑበት የጸጥታ እርምጃ አካል መሆኑን ታዛቢዎች ይገልጻሉ። በአካባቢው የሚገኙ የሰብአዊ መብት ተሟጋቾች እንደሚሉት እንዲህ ያሉ ከፍርድ ቤት ውጭ የሚፈጸሙ ግድያዎች በማህበረሰቡና በመንግስት መካከል ያለውን መተማመን ይበልጥ የሚሸረሽሩ ናቸው ይላሉ። በተለይም በሮቤ ዲዳ ወረዳ የተፈጸመው ግድያም በአንድ ቤተሰብና መንደር ውስጥ የሚገኙ ወጣቶችን ኢላማ ማድረጉ የደረሰውን የሀዘን ስሜት ከባድ አድርጎታል። ነዋሪዎች እንደሚገልጹት ወጣቶቹ ከመገደላቸው በፊት ምንም አይነት የህግ ሂደት ያልተከተለ ምርመራ አልተደረገባቸውም። ይህም መንግስት በታጠቁ ቡድኖች ላይ የሚወስደውን እርምጃ ንጹሐንን እንዳይጎዳ ጥንቃቄ እንዲያደርግ የሚቀርቡ ጥያቄዎችን ዳግም አቀጣጥለዋል። በአሁኑ ወቅት በአካባቢ ያለው ውጥረት እንደቀጠለ ሲሆን ቤተሰቦች ለልጆቻቸው ፍትህ እንዲሰጥና የሟቾች አስክሬን በአግባቡ እንዲሸኝ ቢጠይቁም የጸጥታ ኃይሎች ጫና እንዳለባቸው ተመላክተዋል። እስከዚህ ዘገባ ሰዓት ድረስ የክልሉ መንግስትም ሆነ የዞኑ የጸጥታ መዋቅር ስለ ድርጊቱ የሰጡት ይፋዊ ምላሽ የለም። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።